What is your message to Western human rights groups, to President Obama, to lesbian, gay, bisexual and transgender people? Respect African societies and their values. Do you personally dislike homosexuals? Of course, they are disgusting. የኡጋንዳው ፕሬዝዳንት ዮሪ ሙሴቬኒ ከቀናት በፊት ባሳለፍነው ሰኞ የተመሳሳይ ጾታ ግንኙነትን ከባድ ወንጀል የሚያደርገውን ሕግ በፊርማቸው አጽድቀዋል። በረቂቅ ሕጉ የተመሳሳይ ጾታ ግንኙነት ወንጀልነቱ ወንድ ከወንድ ጋር በሚያደርገው ወሲባዊ ድርጊቶች ላይ ያተኮረ ሲሆን ይህንን ሕግ ተላልፈው የተገኙ እንደየሁኔታው ከ20 እስከ 30 ዓመት አልፎም እስከ እድሜ ልክ እስራት እንዲሁም እስከ ሞት ቅጣት ይጠብቃቸዋል። በዚህ ሕግ መሰረት በተመሳሳይ ጾታ ግንኙነት ውስጥ ያለ ወይም ራሱን የተመሳሳይ ጾታ ግንኙነት አፍቃሪ ብሎ የሚገልጽ ሰው እስከ 10 ዓመታት የእስር ቅጣት፣ የግብረሰዶማዊያንን አጀንዳና ዓላማ ያራገበ፣ የቀሰቀሰ፣ ያስተዋወቀ 20 ዓመት የእስር ቅጣት ይጠብቀዋል። ግብረሰዶማዊያንነት እንዲስፋፋ ጥረት ያደረገ የእድሜ ልክ እስራት ይጠብቀዋል። በተመሳሳይ ጾታ ላይ ወሲባዊ ጥቃት የፈጸመ የሞት ቅጣት ይጠብቀዋል። ወሲባዊ ጥቃቱ በህፃናት ላይ፣ በአካል ጉዳተኛ እንዲሁም በቀላሉ ለአደጋ ተጋላጭ በሆኑ የህብረተሰብ ክፍሎች ላይ በሚፈጸምበት ጊዜ እንዲሁም የጥቃት ሰለባዎቹ ለእድሜ ልክ ህመም የሚዳርጉ ከሆነ በድርጊቱ ፈጻሚዎች ላይ የሞት ቅጣትን ይደነግጋል። ማህበረሰቡም በህፃናት ወይም በሌሎች ለዚህ መሰሉ ጥቃት ተጋላጭ በሆኑ የህብረተሰብ ክፍሎች ላይ ማናቸውንም አይነት የተመሳሳይ ጾታ ጥቃት በሚያዩና በሚሰሙ ጊዜ ጉዳዩን ለሚመለከታቸው ባለስልጣናት የማሳወቅና በህግ የማስቀጣት የዜግነት ኃላፊነትና ግዴታ ተጥሎባቸዋል። ይህም ምድሪቱን ለማበሽቀጥ ቆርጠው የተነሱትን ምዕራባውያንን ያንጫጫ፣ ያበሳጨ፣ ጨርቃቸውን ያስጣለ ክስተት ሆኗል። የአሜሪካ፣ የእንግሊዝ፣ የካናዳ፣ የጀርመን በጥቅሉ G7 የሚባሉትን የሀያል ሀገራት ግብረሰዶማውያን መሪዎችን ሁሉ ከባድ ቁጣ ውስጥ አስገብቷቸዋል። በተቋማት ደረጃ ሂውማን ራይትስ ዎች፣ አምነስቲ ኢንተርናሽናል፣ ግሎባል ፈንድ ወዘተ የሚባሉ ተቋማት አመራሮችም ክፉኛ ተበሳጭተው ቁጣቸው በሙሴቬኒ ላይ እየነደደ ይገኛል። የአሜሪካ መንግስት የፕሬዝዳንቱ የአስቸኳይ ጊዜ የኤድስ ድጋፍ እቅድ ፔፕፋር እንዲሁም ዩኤን ኤድስ ይህን የጀግናውን የሙሴቬኒን ሕግ ተከትሎ በጋራ ባወጡት መግለጫ ላይ በሰጡት አፋጣኝ ምላሽ አሳፋሪ፣ ጎጂ ተጽዕኖ የሚያስከትል፣ የህዝቦችን መብት የሚጋፋ ወዘተ ያሉ ይይዙት ይጨብጡት አጥተው በሙሴቬኒ ላይ የስድብ፣ የዛቻ፣ የማስፈራሪያና የማዕቀብ ጋጋታቸውን እያስተጋቡ ይገኛሉ። እነዚህ የሳጥናኤል አጀንዳን ለማስፈጸም የተቋቋሙ ዓለም አቀፍ ድርጅቶች በአሁኑ ሰዓት እየጮሁ ያሉት እንዲህ በማለት ነው። ሕጉ የጤና ትምህርት ለመስጠትና የኤድስ ስርጭትን ለመከላከል የምናደርገውን ጥረት ያደናቅፋል፣ ጾታ የመለወጥ ፍላጎትና ዝንባሌ ያላቸውን ሰዎች መብት ይጋፋል፣ ደህንነታቸው አደጋ ላይ ይወድቃል በማለት ነው ለአፍሪካውያን ጤናና ሰብአዊ መብት ተጨንቀው መሆኑ ነው። ፈጣሪ ለሰዎች ያልሰጠውን መብት እነርሱ ሊሰጡ መሆኑ ነው። በእነ አሜሪካ ፖሊሲ ወይም በሳጥናኤል ፖሊሲ መሰረት የሰዎች መብት ተከበረ የሚባለው ሰዎች ከተፈጥሮ ሲወጡ፣ ፈጣሪን ሲያስቆጡ፣ የፈጣሪን ሕግጋት ሲጥሱ ነው። በዚህ ዘርፍ ሰብአዊ መብት ይከበር የሚሉት ለሰው ልጅ መጸዳጃ የሆነው ዘንድ የተሰጠውን የሰውነት ክፍል ለወሲባዊ ግንኙነት የማዋል መብቱ ሲከበር ነው። ለዚህ ነው ጫጫታቸው የበረታው። የምዕራባውያን ሀያል ሀገራት ፖሊሲ ምድር ካልበሸቀጠች፣ የሰው ልጆች ካልተግማሙ
ሞተን እንገኛለን የሚል ነው። በተለይም የሳጥናኤል ሄድ ኦፊስ የሳጥናኤል ዋና መቀመጫ የሆነችው ሀገር አሜሪካ እንዲሁም እንደነ ፈረንሳይ ያሉ በግብረሰዶማውያን መሪዎች የሚመሩ ኃያል ሀገራት መሪዎች፣ ባለስልጣናት፣ ሴናተሮች፣ ሚኒስትሮች ሁሉ ይህን መርዶ ሲሰሙ ድንጋጤያቸው ከልክ ያለፈ ሆኖ ታይቷል። ሁሉም ዋና ዋና ጉዳዮቻቸውን ትተው በቅጽበት ፊታቸውን ወደ ሙሴቬኒ አዙረዋል። ሙሴቬኒን አውግዘዋል። የጋራና የተናጠል ለቅሶ ቀረሽ መግለጫ ሰጥተዋል። አስፈራርተዋል። ኡጋንዳን ከአግዋ እንድትሰረዝ ሙሴቬኒና አፈጉባኤው ቪዛ እንዲከለከሉ ወዘተ የሚሉ የማዕቀብ ጋጋታዎችን ሲያስተጋቡ ውለው አድረዋል። ያልዘረዘሩት የማዕቀብ አይነት የለም። ምክንያቱም ሁሉም የሳጥናኤል አጀንዳን ለማስፈጸም የሚታትሩ እንጂ እንደ ትክክለኛ ሰው አገር ሊመሩ የተቀመጡ አይደሉምና ነው። የጀግናው የሙሴቬኒ እርምጃና ውሳኔ ታላቅ መርዶ ሆኖባቸው ጨርቃቸውን ጥለው ማበድ ቀርቷቸው ታይተዋል። መርዶውን በሰሙ በሰዓታት ውስጥ በኡጋንዳ ከፍተኛ ሙስናና ከፍተኛ የሰብአዊ መብት ጥሰት እየተፈጸመ ነው የሚል የጋራ መግለጫ ነው ያወጡት። የዩክሬንና የሩሲያን ጉዳይ አሽቀንጥረው ጥለው አይንና ጆሮአቸውን በኡጋንዳና በሙሴቬኒ ላይ ተክለዋል። በንዴት ተክነዋል። በሙሴቬኒ ተግባር በእጅጉ በግነዋል። ምን አበገናቸው? ከብዙሃኑ ኖርማል ዜጋ ይልቅ የውስን ብስባሾች መብት በልጦ ነው ወይ እንዲህ የተበሳጩት? ለምን ይህን ያህል ረበሻቸው? ዜናው በተሰማ በደቂቃዎች ውስጥ የውግዘትና የማዕቀብ ጋጋታ ማድረስ ለምን አስፈለጋቸው? ሺ ቢናደዱ፣ ሺ ቢደነግጡ፣ ለማውገዙም ሆነ ለማዕቀቡ እንዲመቸኮል ምን አስፈለገ? ኡጋንዳ አንዲት የአፍሪካ ሀገር ናት። እንዴት እንዲደነበሩ? ከሩሲያና ከዩክሬን ጉዳይ በኋላ ይደርሱበታል ነበር ወይ ብሎ የጠየቀ ብዙ ነው። ምላሹም ግልጽ ነው። ይህ ጉዳይ ለእነርሱ ከምንም ነገር በላይ ስለሆነ ነው። አለቃቸውን ስለሚያስቆጣ ነው። ለዚያ ነው እነ ባይደን ሼምፉል እጅግ አሳፋሪ ያሉ በብስጭት ጸጉራቸውን የነጩት። ጀግናው ሙሴቬኒ ግን ከመጤፍ አልቆጠሯቸውም። ምንም ይምጣምን፣ ማዕቀብ ይጣል፣ ዛቻ፣ ቪዛ ይከልከሉ፣ ሌላም ነገር ይሆኑ ሙሴቬኒ በጀግንነት አቋማቸው ጸንተዋል። ምክንያታቸው ማሳማኝ ነው። ዮሪ ሙሴቬኒ በዚህ ጉዳይ ላይ ግልጽ ያለ ምላሽ ነው የሰጧቸው። ሙሴቬኒ አፍሪካውያን በመጸዳጃ ብልታቸው ወሲብ ከሚፈጽሙ በማዕቀብ ቢጎዱ የተሻለ ነው ባይ ናቸው። እንዲህ በሽቅጦ እርዳታ ከመብላት እንዲጀግኖ ማዕቀቡን መቋቋም ያዋጣል ባይ ናቸው ሙሴቬኒ። እውነት ነው፣ ያዋጣል። አዋጭነቱን በምድር ብቻ ሳይሆን በሰማይም ጭምር ነው። ሙሴቬኒ ረቂቅ ሕጉ ላይ በፈረሙ ጊዜ ባደረጉት ንግግር ምዕራባውያን ሀገራት የተመሳሳይ ጾታ አፍቃሪዎችን መብት እናስከብራለን እያሉ በአፍሪካ ሀገራት ላይ የእነሱን አጸያፊ ባህልና ተግባር በኃይል ለመጫን እየሞከሩ ነው። እኛ ግን አንቀበልም። ብዙ ቆነጃጅት ሴቶች እያሉን ወንድ ሆነን ወንድ አናገባም፣ ከተፈጥሮም አንወጣም፣ ጫናውን እንቋቋማለን በሚል ጽኑ አቋማቸውን የገለጹት ጀግናው ዮሪ ሙሴቬኒ እናንተ እንደ ሕጋችሁ ቤተሰባችሁን፣ ወንድም እህታችሁን ማግባት ትችላላችሁ፣ እኛ ግን አንድ ጎሳ ከራሱ ጎሳ ጋር እንኳን እንዳይጋባ የሚከለክል ባህል ያለን ኩሩ ህዝቦች ነን ሲሉ ወርፈዋቸዋል። እነርሱ ስለተግማሙ እኛም መግማማት የለብንም። እነሱ ወንድ ለወንድ እንዳይጋቡ፣ የቅርብ ዘመድ እንዳያገቡ ማዕቀብ እንጣል ወይ ሲሉ የሚጠይቁት ሙሴቬኒ ይህ የኛ ስራ አይደለም በማለት የምዕራባውያንን ብሽቀጣ በሚመለከት ሰፋ ያለ ንግግር አድርገዋል። በየሀገሩ ባንድ አይጠፋምና ይህን ጀግንነታቸውን የሚቃወሙ ጥቂቶች ቢኖሩም አብዛኛው የምክር ቤቱ አባላትና የህግ መወሰኛ ምክር ቤት አባላት እንዲሁም ከጥቂት ርካሽ ግብረሰዶማውያን ውጪ መላው የኡጋንዳ ዜጎች ሙሴቬኒን ደግፈው አበጀህ ጀግናችን በማለት በደስታ ጮቤ ሲረግጡ ታይተዋል። ደስታቸውንም በአደባባይ ገልጸዋል። አሁን የቀረው ነገር በፓርላማው የጸደቀውና የሙሴቬኒ ፊርማ ያረፈበት ረቂቅ ህግ በአገሪቱ ህግ መሰረት ወደ ህገ መንግስቱ ፍርድ ቤት ተልኮ መጽደቅና ተፈጻሚ እንዲሆን ማድረግ ወይም የአገሪቱ የህገ መንግስት አንድ አካል እንዲሆን ማድረግ ብቻ ነው። እና ሙሴቬኒ ጀግነዋል። የአፍሪካውያን ተስፋም ሆነዋል። ይህም ለአፍሪካውያን መሪዎች ጥሩ አርአያ መሆን የሚችል ነው። ምንም እንኳ በ30 የአፍሪካ ሀገራት ህጉ ገና ያልጸደቀ ቢሆንም
እንደ ኡጋንዳው መሪ እንደ ዮሪ ሙሴቬኒ ጽኑ አቋም የያዘ የአፍሪካ ሀገር መሪ እስካሁን አልተገኘም። በወንጀሉ ክብደትና ቅጣት ደረጃ ከፍተኛው ቅጣት ያለው በኡጋንዳ ብቻ ሆኗል። ሙሴቬኒ አፍሪካውያን መሪዎች ከጎኔ ቁሙ፣ እርዱኝ፣ በዚህ ጉዳይ ላይ አንድ እንሁን እያሉ ነው። አፍሪካውያን መሪዎች ከጎናቸው በመቆም ይረዷቸዋል አይረዷቸውም ወደፊት አብረን የምናየው ነው። ለአሁኑ ግን የሙሴቬኒን ጀግንነትና መልካም ጅምር ልናደንቅ ልናበረታታ ይገባል። ድንቅ ጅምር ስለሆነም ነው ዮሪ ሙሴቬኒ የዘመናችን ጀግና ልንላቸው የደፈር ነው። እናንተም በተለይ የዚህ ቻናል ወዳጆች ይህንን ፈጣሪን ፍጹም የሚያስቆጣ አያስቡም የሚባሉት እንስሶች እንኳን የማይፈጽሙትን አስቀያሚ ተግባር የምትቃወሙ ናችሁና በቻላችሁት መጠን የሙሴቬኒን ፎቶ ሂሮ ጀግና እያላችሁ ምስላቸውን በየፌስቡክ በየትዊተሩ ብትለጥፉ ብታሰራጩ ፕሮፋይል ፒክቸራችሁ ብታደርጉ ሙሴቬኒን የማገዝ ከሙሴቬኒ ጎን የመቆም ሌሎች አፍሪካውያን መሪዎችን የማበረታታት ያህል ነውና በቻላችሁት መጠን እንደዚያ እያደረጋችሁ አፍሪካዊ ግዴታችሁን ብትወጡ መልካም ነው የሚል መልእክት በዚህ አጋጣሚ ማስተላለፍ እንፈልጋለን። በተጨማሪ የሙሴቬኒ ጅምር ጽናት ለዚች አነስተኛ ቻናል እጅግ መልካም ዜና ነውና ደስ ብሎናል፣ ደስ ይበላችሁ ለማለት እንወዳለን። የሙሴቬኒን ጉዳይና የሳጥናኤል አጀንዳ አስፈጻሚዎችን የተቃውሞ ጩኸት በሚመለከት ያለውን አጠቃላይ ሁኔታ በቀጣይ ዝግጅታችን በስፋት የምንዳስሰው ይሆናል። ለዛሬው ቪቫ ሙሴቬኒ ቪቫ ፑቲን ብለን እንሰናበታችሁ። ቻናላችንን ሰብስክራይብ ማድረግ አትርሱ። በያላችሁበት በሰላም ቆዩ። Biden's statement said no one should have to live in constant fear for their life or being subjected to violence and discrimination, calling it wrong, calling it a shameful act. The US president described it as just the latest development in an alarming trend of human rights abuses and corruption in Uganda, instructing his National Security Council to evaluate implications of the law. The bill is one of the most extreme anti-LGBTQI+ laws in the world. Human rights are universal. No one should be attacked, imprisoned, or killed simply because of who they are or whom they love. Canada's Prime Minister Justin Trudeau took to social media to strongly condemn the law, calling it appalling and abhorrent. The UK Minister of State for Africa, Andrew Mitchell, said the law was a setback in the fight against HIV and AIDS. The EU Foreign Policy Chief, Josep Borrell Fonteles, called the law deplorable and contrary to international human rights law, while the UN's Human Rights Office said it was appalled by the draconian and discriminatory bill, calling it a recipe for systemic violations of LGBTQI+ rights. Rights and UNAIDS have said they are appalled by the draconian discriminatory anti-gay bill that is now passed into law in Uganda. One of the world's toughest anti-LGBTQ laws ratified on Monday. The news was announced in a tweet by the Speaker of the Ugandan Parliament. The President of Uganda, Yoweri Museveni, is dominating global headlines. He has signed into law one of the world's harshest anti-homosexuality measures. The Anti-Homosexuality Bill 2023 was among 6 pieces of legislation that the President signed into law. The United Nations Human Rights Office has called it a recipe for systematic violations of the rights of LGBT people and the wider population. The EU Foreign Policy Chief, Josep Borrell, has said that Ugandan government had an obligation to protect all of its citizens and uphold their basic rights, and that failure to do so will undermine relationships with international partners. US President Joe Biden wants the measures to be repealed immediately and has threatened to cut aid and investment in the East African country. Uganda has passed a draconian law, one of the harshest anti-LGBTQ laws in the world. If you're gay in the African nation, you could face 20 years in prison or even worse, death penalty.
US President Biden has warned Uganda of severe implications, while the European Union has called it deplorable. Uganda could risk losing billions of dollars in aid too. In the meantime, let's turn our attention to other news. And President Biden has led international condemnation of new laws in Uganda, which mean that anyone having gay sex can be jailed for life. In some circumstances, people could face the death penalty. Mr. Biden called the laws shameful and said the US was considering sanctions. Engagement with Uganda. Now, one aspect of engagement with Uganda is a program known as PEPFAR. That stands for the President's Emergency Plan for Aid. Uganda's president has signed into law tough new anti-gay legislation. It imposes capital punishment for some behavior, including having gay sex while HIV positive, and stipulates a 20-year sentence for promoting homosexuality. The move is supported by many in the East African country, but widely condemned by rights activists and others abroad. This was the moment Uganda's anti-homosexuality bill was passed into law. Those in favor say and contrary nay. Uganda's president is drawing international condemnation after signing one of the world's toughest anti-LGBTQ laws. Same-sex relations were already illegal in Uganda, but the new law goes much further, including death sentences for, quote, aggravated homosexuality and 20 years in jail for promoting homosexuality. One LGBTQ activist worries there's no hope. Just minutes ago from President Biden, it says in part, this shameful act is the latest development in an alarming trend of human rights abuses and corruption in Uganda. The dangers posed by this democratic backsliding are a threat to everyone residing in Uganda, including U.S. government personnel. Uganda's President Museveni has signed one of the world's toughest anti-LGBTQ laws, which includes death penalty for aggravated homosexuality in defiance of Western condemnations and potential sanctions from aid donors. Same-sex relationships were already illegal in 30 South African countries, including Uganda. However, the new law takes a step further. The law stipulates capital punishment for serial offenders and transmission of a terminal illness like HIV/AIDS through gay sex. It also decrees a 20-year sentence for promoting homosexuality. Uganda receives billions of dollars in foreign aid each year and could now face further sanctions. What is your message to Western human rights groups, to President Obama, to lesbian, gay, bisexual and transgender people? Respect African societies and their values. Do you personally dislike homosexuals? Of course, they are disgusting. Now, I want to congratulate the honorable members of parliament on your stand on the Ebitingwa. That's what the Banyankwele call what they call homosexuals. Congratulations. I congratulate you for that strong stand. It is good that you rejected the pressure from the imperialists. And this is what I told them. Whenever they come to me, I say, you please shut up.